ዋጋቸው ቆንጠጥ ያለ ነገር ግን ልዩና ሌክዠሪ ቤቶች እጅግ በጣም ሰላማዊ መኖሪያ መንደር ላይ ተገንብተው ለገበያ የቀረቡ 5 የተለያዩ ዘመናዊ ቤቶችን ይዤላችሁ መጥቻለሁ። በትክክል የምትገዙ ቤቶች መታችሁ አይታችሁ ፋይላቸውንም እያጣራችሁ በሚገባም ተደራድራችሁ የወደዳችሁትን መርጣችሁ መግዛት ትችላላችሁ። እያንዳንዳቸው ደግሞ የት አካባቢ ዋጋቸው ካሬያቸው የሚለውን ሙሉ መረጃ እንደሚከተለው አጠር አድርጌ አቅርቤላችኋለሁ። ይህን መረጃ ለወዳጅ ዘመዶቻችሁ ጋብዙ። እንዲሁም ላይክ ፈልጋለሁ ሁላችሁም ላይክ እንድታደርጉልኝ። በተጨማሪም ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ነገም ሌላ መረጃ ስናቀርብ ይደርሳችኋል። አብራችሁን ቆዩ። ጤና ይስጥልን። ዛሬም በተለመደው ሰዓታችን ልዩና ዘመናዊ ቤቶችን ለሽያጭ ቀርበው ይዤላችሁ መጥቻለሁ። በትክክል ቤት የምትገዙ ካላችሁ እነዚህ ቤቶች ሁሉም አሁን ላይ ገበያ ላይ ቀርበው ይገኛሉ። በማንኛውም ሰዓት ቀድማችሁ ደውላችሁ ቀጠሮ አስይዛችሁን መምጣትና ማየት መጎብኘት ትችላላችሁ። በውጭም በሀገር ውስጥ ያላችሁ ከቻላችሁ ራሳችሁ አለያ ደግሞ ታማኝ ወኪሎቻችሁን እየራካችሁ ብትመጡ በትልኳቸው እንግዲህ እናሳያችኋለን፣ እናስጎበኛችኋለን። ቀጥታ ከሻጭ ጋርም እያገናኘናቸው ፋይላቸውንም እያጣራችሁ እየተደራደራችሁ ግዙ። ምናልባት እንግዲህ ዛሬ ያመጣኋቸው ቤቶች እንዴት ዋጋቸው ውድ ሆነ ልትሉ ትችላላችሁ። እስከዛሬ በርካታ በርካሽ ዋጋ ቤቶች እየቀረቡ ለእናንተም እያደረሱላችሁ ነበረ። እንግዲህ ሰሞኑን በርካታ ቤቶች ተሽጠዋል። እንዲሁም ገበያ ላይ ያሉ የተወሰኑ ጭማሪ ያሳዩ ቤቶች አሉ። እያንዳንዳቸውን ከመነግራችሁ መረጃዎች በመረዳት እንግዲህ ሙሉ መረጃ ማግኘት ትችላላችሁ። ታዲያ ዛሬ ቀዳሚ አድርጌ ያመጣሁላችሁ ቆንጆና ዘመናዊ ቤት ነው። አያት አካባቢ ይገኛል። በጣም የሚገርም ቤት ነው። ተመሳሳይ ቤቶች ጎን ለጎን ይገኛሉ። የካርታ ስፋታቸው ደግሞ ተመሳሳይ 215 ካሬ ሜትር ስፋት ነው። የተወሰነ ጭማሪ አላቸው። እንግዲህ እነዚህም ቤቶች መታችሁ እዩ። ከዋና አስፓልት 200 ሜትር ገባ ብላችሁ ጥሩ የመኖሪያ መንደር ላይ ለማንኛውም የእምነት ተከታይ መሆን የሚችል ነው። ለእስልምናም እንዲሁም ለኦርቶዶክስና ለፕሮቴስታንት እምነት ተከታዮችም ሁሉም የእምነት ቦታዎች በቅርብ ርቀት ይገኛሉ። መታችሁ እዩ። ግቢው መኪና ያስቆማል፣ 1-2 መኪኖችን። ከዛ ውጭ እጅግ በጣም ምርጥ መኝታ ክፍሎችን ይዟል። እስካሁን ያልታዩና ያልተለመዱ ዘመናዊ ዲዛይኖችንም ተጠቅመው ነው እነዚህም ቪላ ቤቶች የሰሯቸው። ታዲያ ይህ የምታዩት ቪላ ቤት እንግዲህ ኦፕን ኪችን ያለው ቁም ሳጥን ያላቸው መኝታ ክፍሎች፣ መታጠቢያ ክፍል የተሟላ እንዲሁም ትራዲሽናል ኪችን ካቢኔት በጥሩ ሁኔታ ተሟልቶለት ነው ለሽያጭ ቀርቦ የሚገኘው። እንግዲህ አያት ዞን አካባቢ ይገኛሉ። 45 ሚሊዮን ብር ድርድር አለው ተብሎ ለሽያጭ ቀርበዋል። ቤቶቹ ለምን ተባሉ? እናንተ መታችሁ እዩት። የተሰራበትንና የተጠቀመውን ማቴሪያል እንግዲህ በመረዳት ማየት እንዲሁም ሻጩን ደግሞ አግኝታችሁ ያወጣል የምትሉትን ዋጋ መስጠት የግድ ይላል። ወደ ሁለተኛው ደረጃ ልወሰዳችሁ። ሁለተኛ ዛሬ ያመጣሁላችሁ ቤትም አያት ዞን ውስጥ የሚገኝ ነው። ካሁን በፊት እንግዲህ ይህን ቤት አቅርቤላችሁ ነበር። ታዲያ የዋጋ ማሻሻያም አድርጓል። ብር በፍጥነት ፈልጊያለሁ ያለ ሰው ነው። ነገር ግን ይህንን ቤትም መታችሁ እዩት። 250 ካሬ ሜትር ተመሳሳይ ቤቶች በቪላ ደረጃ ተመሳሳይ ሆነው የተሰሩ ናቸው። ኮምፓውንድ ውስጥ ያሉ አያት ዞን 6 ጥሩ አቀማመጥ፣ ፊታቸው ወደ ሰሜን የዞረ ነው። ከዋና አስፓልት በቅርብ ርቀት ሰላማዊ የሆነ 24 ሰዓትም ጥበቃ ያለው ለመኖሪያነት እጅግ በጣም ተመራጭ የሆነ ምርጥ አካባቢ ነው። ስለዚህ 250 ካሬ ሜትር ቢያንስ 1-3 መኪኖችን ግቢ ውስጥ ያስቆማል። እንዲሁም ዋና ቤቱ በጣም ቆንጆ ነው። ከፍ ብሎ የተሰራ ነው። ቤቱን ሲገነቡት ለሽያጭ አይደለም ለራሳቸው መኖሪያ አስበው እንግዲህ የተወሰነም ጊዜ ተኖሮበታል። ታዲያ በውስጡ የተለያዩ 3 መኝታ ክፍሎች እንዲሁም ውጭ ላይ 2 ሰርቪስ በአጠቃላይ ወደ 5 መኝታ ክፍሎች እና 2 ኪችን እንዲሁም 1 ሰፊ ሳሎን ይዟል። ይህን ቤት ደግሞ አሁን 40 ሚሊዮን ብር ይባል ነበር። ውስን ድርድር አለው ተብሎ በባንክም በካሽም ለምትገዙ ሰዎች እንግዲህ መምጣትና ማየት መጎብኘት ትችላላችሁ። ወደ ቀጣዩና ወደ ሶስተኛው የሚሸጥ የቤት መረጃ ወስዳችኋለሁ። ይህ ፎቅ ነው። ግራውንድ ፕላስቱ ነው። አነስተኛ ቴራስም አለው። 2 መንገድ ተጠቃሚ ነው። ይህ ቤትም የሚገኘው አያት አካባቢ ነው። በጣም ዘመናዊ ልዩ ተደርጎ የተሰራ ነው። እስካሁንም አልተኖረበትም። 200 ካሬ ሜትር ነው። ስለዚህ ዲጂታል ካርታ ይዟል። የተሟላ ፋይልን ይዞ ለሽያጭ ቀርቦላችሁ ነው የሚገኘው። ሰፋ ያለ ሳሎንና መኝታ ክፍሎችን እንዲሁም ሰርቪሱም በጥሩ ሁኔታ ለእንግዳ መኝታ ቤት፣ ለስራ አጋዥ የመሰረታዊ መኝታ ክፍል፣ በተጨማሪም ትራዲሽናል ኪችንና ስቶር የሚያስፈልጉ ነገሮችን ሁሉ አሟልቶ እንዲሁም በቂ የመኪና ማቆሚያም ግቢው ጥሩ አድርጎ ተሰርቶ ነው የሚገኘው። ስለዚህ ይህን ቤት የምትፈልጉም ውድ አድማጭ ተመልካቾቻችን
አያት አካባቢ ይገኛል። በ43 ሚሊዮን ብር ነው ለሽያጭ የቀረበው። ምናልባት አይታችሁት ደግሞ መደራደር ዋጋ መስጠት ትችላላችሁ ማለት ነው። ከዛ ውጭ ይህን ቤት ለማየት ስትመጡ በፎቅ ደረጃ ከአዲስ መንደር አያት ወይም ኃይሌ ሪል ስቴት አካባቢ በግራውንድ ፕላስ 150 ካሬ ሜትር ላይ ያረፈ ቆንጆ ሳይት ቆንጆ ቤት በ36 ሚሊዮን ብር ለሽያጭ የቀረበ ሌላም አማራጭ ቤት አለ። ከዛ ውጭ ሌሎችም በ90 ካሬ በ105 ካሬ ሜትር እንዲሁም በ150 እና በ250 ካሬ ሜትርም የተለያዩ አማራጭ ለሽያጭ ወጡ የቤት መረጃዎች አሉ። እናንተ ጋር የሚጠበቀው ብቻ ትክክለኛ ወሳኝ ቤት ፈላጊ ሆናችሁ እኛ ጋር ደውላችሁ መምጣት ብቻ ነው። ምናልባት የምናቀርባቸው ቪዲዮዎች በትክክል ብትመጡ የምታያቸውን የምታገኟቸውን እንጂ የተሸጠ ቤት ወይም የማይሸጥን ቤት እዚህ መረጃ ላይ አናቀርብም፣ አቅርቤም አላቅም፣ አናደርገውም። በአራተኛ ደረጃም ዛሬ ለሽያጭ ያመጣውላችሁ ይህ አፓርትመንት ቤት ነው። እንግዲህ ወሳኝ ትክክለኛ ቤት ፈላጊ ከሆናችሁ በተለይ አትራፊዎች እንግዲህ እንደዚህ አይነት ቤቶችን ገዛ አድርጋችሁ ከባንክ ጋር አገናኝታችሁ ብትሸጧቸውም ድጋሚ ጥሩ ብር ማምጣት የሚችሉ ናቸው። ምክንያቱም አሁን ባንክ ብድርን እንግዲህ እንደጀመረ ወይም እንደፈቀደም እየተነገረ ነው። እንደዚህ አይነት ቤቶችን በተለይ ረዘም ወይም ደግሞ ከፍታ ያላቸውን ቤቶች ብትገዙ እጅግ በጣም ያዋጣችኋል። ምክንያቱም ቤቶችን ቦታ ገዝታችሁ ከምትገነቡ የተገነቡ ቤቶችን ብትገዙ እየተሻለ ነው ማለት ነው። ስለዚህ ይህን ቤት የምታገኙት በዚሁ በአዲስ አበባ ክልል ውስጥ በፍጥነት እንዲሸጥ ተፈልጎ ነው የሚገኘው። ስፋቱ 250 ካሬ ሜትር ሴሚሲ አካባቢ ለሽያጭ ቀርቦ ነው የሚገኘው። ቤዝመንት አለው። ከዛ ግራውንድ ፕላስ 5 ፕላስ ቴራስ ነው። ስለዚህ በአንድ ፎቅ አንድ አባወራ ባለ 3 መኝታ አጠቃላይ 5 አባወራ ነው። ዋጋው በ150 ሚሊዮን ብር ጥሪ ተብሎ ውስን ድርድር አለው ተብሎ ነው ለሽያጭ ቀርቦላችሁ የሚገኘው። ነባር ፋይል ዲጂታል ካርታ 100% ደግሞ ጥንቅቅ ብሎ ያለቀ ነው። ስለዚህ ይህን ቤት መታችሁ አይታችሁት መደራደርና ማውራት ትችላላችሁ። ሌላኛውና በአምስተኛ ደረጃ ዛሬ ያመጣንላችሁ ቤት ደግሞ እጅግ በጣም ለዘመናዊ ልዩ ቤት የምትፈልጉ ኢትዮጵያውያን ካላችሁ ይህን ቤት መታችሁ እዩት። 2 መንገድ ተጠቃሚ ነው። ስለዚህ እያንዳንዳቸው ክፍሎች ደግሞ ጥሩ የተፈጥሮ ብርሃንንም እንዲያዩ ታስበው ተሰርተዋል። በውስጡ በርካታ መኝታ ክፍሎችን ይዟል። የካርታ ስፋቱ 250 ካሬ ሜትር በአዲስ አበባ ውስጥ ሴሚሲ አካባቢ ነው ለሽያጭ ቀርቦ የሚገኘው። ፍርድ ቤት አካባቢ እንግዲህ ይህን ቤት ታገኙታላችሁ። ተመሳሳይ ዲዛይን ያላቸው ቤቶች ያሉበት አካባቢ ነው። ግቢው ቢያንስ በነፃነት 4 መኪኖችን ማቆም የሚችል ነው። ግራውንድ ፕላስ 2 ተደርጎ ተሰርቶ ነው የሚገኘው። ቆንጆ ፋይልን ይዟል ለሽያጭ ቀርቧል። የውስጥ ለውስጥ መንገዶች ማንኛውም የመሰረተ ልማት ጉዳይ የተሟላለት ነው። መብራት፣ ውሃ ተስተካክሎ ሁሉም ነገር ምንም አይነት ወጪን እንዳታወጡ ታስቦ ለገዦች ማለት ነው ለሽያጭ ቀርቦላችሁ ይገኛል። ታዲያ ይህ ቤት ሰፋ ብለው የተዘጋጁ 2 ሳሎን እንዲሁም በርካታ ወደ 6 የሚጠጉ መኝታ ክፍሎችን እንዲሁም 2 ኪችንን ይዞ እንዲሁም አብዛኞቹ መኝታ ክፍሎች ደግሞ የራሳቸው የሆነ የውስጥ ሻወር ቤት እንዲሁም ቁም ሳጥን የተሟላላቸው ልዩና ዘመናዊ ቤት በባንክም በካሽ መግዛት የምትፈልጉ ካላችሁ እንግዲህ ይህን ቤት በ90 ሚሊዮን ብር ለሽያጭ ቀርቦላችሁ ይገኛል። ትክክለኛ ወሳኝ ገዥ ሆናችሁ እንግዲህ የመጨረሻ ዋጋው አይደለም ከናንተ የሚጠበቀው ቤቱን አይታችሁ ከወደዳችሁት ቀጥታ ሻጩን ማግኘት ነው የሚጠበቅባችሁ ማለት ነው። ስለዚህ ልዩና ዘመናዊ ቤት የምትፈልጉ ኢትዮጵያውያን በውጭም በሀገር ውስጥ ያላችሁ ጊዜ ሳታጠፉ ነገ ዛሬ ሳትሉ መታችሁ እዩትና ከሻጩ ጋር ተገናኝታችሁ ተደራድራችሁ ፋይሉን በሚገባ አጣርታችሁ በመንደሩ ምንም አይነት ክፍያ ሳትፈጽሙ በውልና ማስረጃ ብቻ መዋል እንዳለባችሁ ነው እንግዲህ የምንመክረው። ከዛ ውጭ ውድ አድማጭ ተመልካቾቻችን እንግዲህ የምናቀርብላችሁ ቤቶች እጅግ በጣም አልቀዋል፣ የሉንም። እንግዲህ ምናልባት ብትመጡ በርካታ ቤቶች በእርግጥ ሻጮች ቤቱ ላይ እየኖሩ የሚሸጡ ቤቶችም አሉ። እንዲሁም ተከራይተው ጥሩ ወራዊ ገቢ የሚያስገኙ ቤቶችም ለገበያ ቀርበው አልፎ አልፎ ይገኛሉ። ከዛ ውጭ በርካታ ባዶ ቤት የነበሩ እንግዲህ ተሽጠዋል። ውስን ቤቶች አሉ። እነሱንም እንግዲህ አለፍ እያልን እናቀርብላችኋለን። ከዛ ውጭ በውጭም በሀገር ውስጥ ያላችሁ ውድ ኢትዮጵያውያን አዲስ አበባ ውስጥ የትኛውም አካባቢ ቤት መሸጥ የምትፈልጉ አፓርትመንት ሊሆን ይችላል፣ ፎቅ እንዲሁም ቪላም ሊሆን ይችላል፣ ሌሎችም ቦታዎችም ሊሆኑ ይችላሉ። በማንኛውም አዲስ አበባ ውስጥ አካባቢውን እያሳወቃችሁን
ሙሉ መረጃውን እየነገራችሁን እየመጣን እየጎበኘን ዋጋ እየተነጋገርን ቀጥታ ከትክክለኛ ገዢዎች ጋር የምናገናኛችሁ ነው የሚሆነው። ስለዚህ በትክክል የምትሸጡ ብቻም ደውሉልን፣ በትክክል የምትገዙን ብቻ ቀጠሮ እያስያዛችሁን እየመጣችሁ ቤቶችን ማየት መጎብኘት ትችላላችሁ። የዕለቱ መረጃ ያቀረብኩላችሁ እኔው የቤት ደላላ ማረሌ ነኝ። አብራችሁን ስለቆያችሁ ከልብ አመሰግናለሁ። መልካም ጊዜ